ስለ ራሳችን በእንግሊዝኛ ማውራት የ30 ቀን ትምህርት ቀን 11 ዛሬ እናያለን። ሰላም ውድ ተማሪዎቼ እንደምን ቆያችሁ? እኔ ደህና ነኝ ይመስገን። ከዚህ በፊት በነበረን ቪዲዮ ላይ 25 ምርጫ ጥያቄዎች ፈተና ነበረን። ፈተናውንም በዚች 2 ቀን ውስጥ ብዙ ተማሪዎች ተሳትፎ አድርጋቸዋል። ውጤታችሁም እጅግ በጣም ጥሩ ነበረ። ትምህርቱን ምን ያህል እንደተረዳችሁትና እንደገባችሁ ያሳያል። ስለዚህ በጣም ደስ ብሎኛል። እስከ ቀን 30 ድረስ ትምህርታችንን እንቀጥላለን ማለት ነው። ወደ ዛሬው ትምህርታችን ከመሄዳችን በፊት ይህን ቪዲዮ ሁላችሁም ላይክ በማድረግ ጀምሩ። ላይክ ስታደርጉ ዩቲዩብ ለብዙ ተማሪዎች እንዲደርስ ያደርጋል፣ እንዲሁም ደግሞ እኔን ያበረታታኛል። በዛሬው ትምህርታችን 2 የእንግሊዝኛ መነሻ ንግግሮችን በመጠቀም ስለ ራሳችን የምናወራ ይሆናል። የመጀመሪያው አይ ዋንት የሚለው ነው። የምንፈልጋቸውን ነገሮች ለመናገር እንጠቀማለን። ሁለተኛው አይ ኒድ፣ ይሄኛው ደግሞ የሚያስፈልገንን ነገሮች ለመናገር እንጠቀማለን ማለት ነው። የምንፈልጋቸውን ነገሮች የምንናገርበትን ንግግሮች በማየት እንጀምራለን። አይ ዋንት የሚለውን ንግግር ነው የምንጠቀመው። በመቀጠል መስመር ያለበት ቦታ ላይ የምንፈልገውን ማንኛውንም ነገር እናስገባለን ማለት ነው። አይ ዋንት ፍሪደም ይላል። እያንዳንዱን እንተረጉመዋለን። አይ የሚለው ከዚህ በፊት እንዳየነው እኔ የሚል ትርጉም አለው። ዋንት የሚለው ደግሞ ፍላጎትን የሚገልጽ ቃል ነው። ስለዚህ እፈልጋለሁ በሚለው ይተካል ማለት ነው። በመጨረሻም ፍሪደም የሚለው ነፃነት የሚል ትርጉም አለው። ስለዚህ አይ ዋንት ፍሪደም ስንል እኔ ነፃነት እፈልጋለሁ እያልን ነው። በአጭሩ ነፃነት እፈልጋለሁ ብለን እንተረጉመዋለን ማለት ነው። ምክንያቱም በአማርኛ ስንናገር እኔ እያልን አንጠቀምም። አፍራሽ ማድረግ ስንፈልግ ከአይ አጠገብ ዶንት ምትለውን እናስገባለን። ስለዚህ አይ ዶንት ዋንት ፍሪደም። አይ የሚለው እኔ የሚል ትርጉም አለው። ዶንት ዋንት ሲሆን አፍራሽ ስለሚሆን አልፈልግም የሚል ትርጉም ይይዛል ማለት ነው። ፍሪደም ደግሞ ነፃነት ማለት ነው። ስለዚህ አይ ዶንት ዋንት ፍሪደም ስንል ነፃነት አልፈልግም እያለን ነው ማለት ነው። በዚህ መሰረት መስመሩ ላይ የተለያዩ ቃላቶችን እያስገባን እናያለን ማለት ነው። አይ ዋንት ፒስ፣ ሰላም እፈልጋለሁ። ፒስ ማለት ሰላም። አይ ዋንት አድቫይስ፣ ምክር እፈልጋለሁ። አድቫይስ ስንል ምክር ማለት ነው። አይ ዋንት ሰክሰስ፣ ስኬት እፈልጋለሁ። ሰክሰስ ማለት ስኬት። አይ ዋንት ኮምፈርት፣ ምቾት እፈልጋለሁ። ኮምፈርት ማለት ምቾት። እነዚህ ንግግሮች በሙሉ አፍራሽ ለማድረግ ከአይ አጠገብ ዶንት ምትለዋን መጨመር ትችላላችሁ። አሁን ደግሞ ትንሽ ለየት ያሉ ንግግሮች እናያ። አይ ዋንት ኤ ባግ ይላል። አይ ዋንት ኤ ባግ። እዚህ ጋር ከቃሉ ፊት ለፊት ኤ የምትለዋ ተጨምራበታለች። ኤ ማለት ነጠላ ቁጥር ነው የሚገልጸው። ያ ማለት አንድ የሚል ትርጉም አለው ማለት ነው። ስለዚህ ኤ ባግ ስንል አንድ ቦርሳ እያለን ነው ማለት ነው። እያንዳንዱን ለብቻው ብንተረጉመው አይ ማለት እኔ ማለት ነው። ዋንት ደግሞ ፍላጎትን ስለሚያሳይ እፈልጋለሁ በሚለው ይተካል። ባግ ደግሞ ቦርሳ ነው ማለት ነው። ኤ ባግ ስንል አንድ መሆኑን ወይም ነጠላ መሆኑን ብቻ ነው የሚያሳየው።
ስለዚህ I want a bag ስንል ቦርሳ እፈልጋለሁ እያለን ነው። I want a book. I want a book. መጽሐፍ እፈልጋለሁ። I want a phone. I want a phone. ስልክ እፈልጋለሁ። ፎን ማለት የእጅ ስልክ ነው። ስለዚህ የእጅ ስልክ ወይም ሞባይል እፈልጋለሁ። I want a coffee. I want a coffee. ቡና እፈልጋለሁ። I want an apple. I want an apple. አፕል እፈልጋለሁ። አን የሚለው ነጠላ ቁጥር ነው የሚያሳየው። አጠቃቀማቸው እንደ ቃሉ ይለያያል። ራሱን የቻለ የግራመር ትምህርት ስለሆነ ሌላ ጊዜ እንማራለን ማለት ነው። ስለዚህ የሚቆጠሩ ነገሮች ላይ ነጠላ ቁጥርን ለማሳየት ኤ እና አን የሚሉትን እንጨምራለን። የማይቆጠሩ ነገሮች ላይ ወይም በቁጥር የማይገለጹ ነገሮች ላይ ደግሞ ምንም አንጨምርም ማለት ነው። ለምሳሌ ቅድም ያየናቸው ነፃነት ፍሪደም፣ ስኬት ሰክሰስ፣ ሰላም ፒስ ብለን ያየናቸው ቃላቶች ላይ በሙሉ በቁጥር ስለማይገለጹ ኤ እና አን ከፊት ለፊት አንጠቀምም ማለት ነው። አሁንም ትንሽ ለየት የሚሉ ቅርጽ ያላቸውን ንግግሮች እናያለን። I want to sleep. I want to sleep ይላል። እያንዳንዱን እንተርጉመው። አይ የሚለው እኔ ነው። ዋንት ደግሞ እፈልጋለሁ የሚለውን ይገልጽልናል። ቱ ስሊፕ የሚለው ደግሞ መተኛት የሚል ትርጉም ይኖረዋል ማለት ነው። ስሊፕ ብቻውን ሲሆን እንደ ትዕዛዝ ነገር ነው የሚሆነው። ስሊፕ ስንል ተኛ ወይ ተኚ ነው የሚሆነው። ቱ ስሊፕ ሲሆን ግን መተኛት ይሆናል ማለት ነው። ስለዚህ I want to sleep ስንል መተኛት እፈልጋለሁ የሚል ትርጉም ይኖረዋል ማለት ነው። ተጨማሪ ንግግሮችን ስናይ I want to try. I want to try. መሞከር እፈልጋለሁ። I want to go. I want to go. መሄድ እፈልጋለሁ። I want to learn. I want to learn. መማር እፈልጋለሁ። እንደምታውቁት የግራመር ትምህርት በቴሌግራም ስለማስተምር መማር የምትፈልጉ መማር እፈልጋለሁ የሚለውን መልእክት ቀጥታ ወደ እኔ ላኩልኝ እላለሁ። ስለዚህ መማር እፈልጋለሁ ብላችሁ ለመላክ በእንግሊዝኛ I want to learn ብላችሁ መላክ ትችላላችሁ ማለት ነው። I want to stay. I want to stay. መቆየት እፈልጋለሁ። አሁን ደግሞ የሚያስፈልጉንን ነገሮች ምንናገርባቸውን እንያ። አሁን ደግሞ መነሻ ንግግራችን የሚሆነው I need የሚለው ነው። ግዴታ የሚያስፈልገን ነገር ለመግለጽ I need ብለን እንጀምራለን ማለት ነው። እዚህ ጋር የተሰመረበት ቃል ምሳሌ money ይላል። I need money. I need money. እያንዳንዱን እንተርጉመው። አይ ስንል እኔ ማለት ነው። ኒድ ደግሞ የሚያስፈልገን ነገር የምንገልጽበት ነው። ስለዚህ ያስፈልገኛል በሚለው እንተካዋለን ማለት ነው። መኒ ደግሞ ገንዘብ ማለት ነው። ስለዚህ I need money ስንል በአጭሩ ገንዘብ ያስፈልገኛል እያልን ነው። አፍራሽ ስናደርገው ዶንት የምትለዋን ከአይ አጠገብ እንጨምራለን። ስለዚህ I don't need money. I don't need money. I እኔ ነው። don't need ሲሆን ደግሞ አፍራሽ ስለሚሆን አያስፈልገኝም ይሆናል። money ደግሞ ገንዘብ ነው ማለት ነው። ስለዚህ I don't need money ስንል በአጭሩ ገንዘብ አያስፈልገኝም እያልን ነው።
ሌሎች ንግግሮችን እያየን እንቀጥላለን። I need help. I need help. እርዳታ ያስፈልገኛል። I need time. I need time. ጊዜ ያስፈልገኛል። I need water ወይም I need water። በብሪቲሽ እንግሊሽ water እንላለን። በአሜሪካን እንግሊሽ ደግሞ water እንላለን። ውሃ ያስፈልገኛል። I need food. I need food. ምግብ ያስፈልገኛል። አሁን ደግሞ የሚቆጠሩ ነገሮችን ስንገልጽ ከፊት ለፊታቸው ኤ ወይም አን እንጨምራለን። I need a friend. I need a friend. አይ ስንል እኔ ነው። ኒድ ያስፈልገኛል በሚለው ይተካል። ፍሬንድ ደግሞ ጓደኛ ማለት ነው። እዚህ ጋር ኤ የሚገልጸው ነጠላ መሆኑን ነው። ስለዚህ I need a friend ስንል አንድ ጓደኛ ያስፈልገኛል እያልን ነው። I need a teacher. I need a teacher. አስተማሪ ያስፈልገኛል። I need a job. I need a job. ስራ ያስፈልገኛል። I need a break. I need a break. እረፍት ያስፈልገኛል። I need an umbrella. I need an umbrella. ዣንጥላ ያስፈልገኛል። I need to work. I need to work. አይ ስንል እኔ ማለት ነው። ኒድ ደግሞ ያስፈልገኛል የሚለውን ይተካል። ቱ ወርክ ስንል ደግሞ መስራት ማለት ነው። ስለዚህ I need to work ስንል እኔ መስራት ያስፈልገኛል እያልን ነው። በሌላ አማርኛ መስራት አለብኝ እያልን ነው ማለት ነው። ስለዚህ ይሄኛውን ንግግር ስለምንጠቀም በዚህ ንግግር ሁሉንም እናያለን ማለት ነው። I need to eat. I need to eat. መብላት አለብኝ። I need to clean. I need to clean. ማጽዳት አለብኝ። I need to know. I need to know. ማወቅ አለብኝ። I need to practice. I need to practice. መለማመድ አለብኝ። ትምህርታችንን እዚህ ላይ እንጨርሳለን። አሁን ወደ ቀን 12 ፈተና እንሂድ። አንደኛ ጥያቄ የምትፈልጉትን ነገር መናገር፣ ሁለተኛ ጥያቄ ደግሞ የሚያስፈልጋችሁን ነገር መናገር ነው። ሁለቱንም 5 ንግግሮች ትናገራላችሁ። በአጠቃላይ 10 ንግግሮች ከእናንተ ጠብቃለሁ ማለት ነው። ዛሬ ከተማርነው ውስጥ መውሰድ ትችላላችሁ፣ ወይም ደግሞ የራሳችሁንም መናገር ትችላላችሁ። የተሰመረው ቦታ ላይ የምትፈልጉትን ወይም የሚያስፈልጋችሁን ነገር በመተካት ንግግሩን መናገር ትችላላችሁ፣ ወይም ዛሬ ከተማርነው ላይም መውሰድ ይቻላል። 10 ንግግሮች እንደተለመደው ከታች በምታዩት የቴሌግራም አካውንት ወይም ደግሞ የመጀመሪያ ኮሜንት ላይ በማስቀምጥላችሁ የቀላል እንግሊዝኛ የቴሌግራም ቻናል አካውንት ሊንክ በመጫን ትገባላችሁ ማለት ነው። የቀን 11 ትምህርት ተለቆ ታገኛላችሁ። እዛ ውስጥ ድምጻችሁን ቀድታችሁ መላክ ነው። ብዙ ተማሪዎች ተሳትፎ እንድታደርጉ እጠብቃለሁ። በሚቀጥለው የትምህርት ቪዲዮ እንገናኛለን። እስከዛው ሰላም ቆዩልኝ። ባይ ባይ።